ከአዲስ ምዕራፍ ችሎት እስከ አሜሪካ ፍርድ ቤቶች የሐሰት ምስክርነት ከባድ ዋጋ። በኢትዮጵያ የብዙሃን መገናኛ ታሪክ ውስጥ ትልቅ አሻራን ካሳረፉ ፕሮግራሞች አንዱ በሆነው የኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም ላይ በቀረበ አንድ ታሪክ መነሻነት የተፈጠረው ውዝግብ ዛሬም የሕግ ሂደቱ እንደቀጠለ ነው። በፕሮግራሙ ላይ ቀርባ ታሪኳን የተናገረችው ወጣት ታሪክ ሐሰት ነው በሚል የፕሮግራሙ አዘጋጆችና ተሳታፊዎች ጨምሮ በርካታ ግለሰቦች ለክስና ለእስር ተዳርገዋል። በዚህ ውስብስብ መዝገብ ውስጥ በቅርቡ የተከሰተው አንድ ክስተት ከኢትዮጵያ የሕግ አውድ አልፎ በተለይ በአሜሪካ ለሚኖሩ ኢትዮጵያን ቀይ የማንቂያ ደውል ሊሆን የሚገባ ነው። ይኸውም የቀድሞ የፕሮግራሙ አቅራቢ መቅደስ ደበሳይ በምስክርነት ቀርባ ቀደም ሲል ለፖሊስ በሰጠችው ቃልና በችሎት ፊት በሰጠችው ቃል መካከል ልዩነት መታየቱ ነው። ይህንን ተከትሎ አቃቤ ሕግ በሐሰት የምትመሰክር ከሆነ ከባድ የእስር ቅጣት ሊጠብቃት እንደሚችል ያስጠነቀቃት ሲሆን በቀጣይ ቀን ምስክሯ ወደ ቀድሞ ቃሏ ተመልሳለች። ይህ ክስተት በኢትዮጵያ የሕግ ስርዓት ውስጥ የራሱ የሆነ ትርጉም ሲኖረው በአሜሪካ ለሚኖሩ ወገኖቻችን ግን እጅግ ወሳኝና ብዙ ጊዜ በአግባቡ ያልተገነዘብነውን አንድ ከባድ ወንጀል እንድናጤን ያስገድደናል። ይኸውም በመሐላ በሐሰት መመስከር ፐርጀሪ ነው። ይህ ጽሑፍ ከመቅደስ ደበሳይ ገጠመኝ ተነስቶ በአሜሪካ የሕግ ስርዓት ውስጥ በሐሰት መመስከር ምን ማለት እንደሆነ የሚያስከትለው መዘዝ ምን ያህል ከባድ እንደሆነና በታዋቂ ሰዎች ላይ እንኳን ምን አይነት አሻራ እንዳሳረፈ በጥልቀት የምናየው ይሆናል። ፐርጀሪ ምንድን ነው? ከቀላል ውሸት በምን ይለያል? በአሜሪካ የሕግ ስርዓት ውስጥ ፐርጀሪ የሚለው ቃል እንዲሁም በቀላሉ መዋሸት ማለት አይደለም። አንድ ድርጊት ፐርጀሪ ተብሎ በወንጀል የሚያስጠይቀው 3 ቁልፍ መስፈርቶችን ሲያሟላ ነው። 1. በመሐላ ስር መሆን። ግለሰቡ እውነቱን ለመናገር በሕግ ፊት ቃለ መሐላ ከፈጸመ በኋላ መሆን አለበት። ይህ ቃለ መሐላ በፍርድ ቤት ችሎት፣ በምርመራ ወቅት ለዳኞች በሚሰጥ ቃል፣ በጽሁፍ በሚቀርብ ማመልከቻ ወይም ከፍርድ ቤት ውጪ በሚደረግ የቃል ምርመራ ላይ ሊሆን ይችላል። እውነቱን ብቻ ከእውነት ውጪ ምንም እንደማልናገር ቃል እገባለሁ የሚለው ሀረግ ቀላል ቃላት ሳይሆን ከባድ የሕግ ኪዳን ነው። 2. በውሸት መናገር። ግለሰቡ የተናገረው ነገር ሐሰት መሆኑን እያወቀ ሆን ብሎ መናገር አለበት። በስህተት የተነገረ ነገር ወይም ግለሰቡ እውነቱን ነው ብሎ ያመነበትን ነገር ተናግሮ ሐሰት ሆኖ ቢገኝ ፐርጀሪ ላይሆን ይችላል። ዋናው ቁም ነገር ሆን ብሎ የማታለልና ሐሰት መሆኑን የማወቅ ጉዳይ ነው። 3. ጉዳዩ ለውሳኔ ወሳኝ መሆን። የተዋሸው ውሸት እየታየ ላለው የሕግ ጉዳይ ውጤት ወይም ውሳኔ ወሳኝ ወይም ቀጥተኛ ተጽዕኖ ያለው መሆን አለበት። ለምሳሌ በአንድ የግድያ ወንጀል ክስ ላይ አንድ ምስክር ተከሳሹን በቦታው አይቼዋለሁ ብሎ ቢመሰክር ይህም ሐሰት ከሆነ ይህ ለውሳኔ ወሳኝ ነገር ነው። ነገር ግን ያ ምስክር በዕለቱ ሰማያዊ ሸሚዝ ነበር የለበስኩት ብሎ ዋሽቶ እውነታው ግን ቀይ ሸሚዝ ለብሶ ከነበረ ይህ ለዋናው ጉዳይ ወሳኝ ስላልሆነ ፐርጀሪ ተብሎ ላይቆጠር ይችላል። የፐርጀሪ መዘዞች ከእስር ቤት እስከ እድሜ ልክ ጠባሳ። በኢትዮጵያ እንደተመለከትነው አቃቤ ሕግ ለመቅደስ ደበሳይ የእስር ማስጠንቀቂያ ሰጥቷታል። በአሜሪካ ግን ይህ ማስጠንቀቂያ ብቻ ሳይሆን በተግባር ሲውል የሚያስከትለው መዘዝ እጅግ ከባድና ዘርፈ ብዙ ነው። የወንጀል ክስና እስራት። በፌዴራል ደረጃ በፌዴራል ሕግ 18 ዩኤስ ኮድ 1621 መሰረት በሐሰት መመስከር እስከ 5 ዓመት በሚደርስ እስራትና በከፍተኛ የገንዘብ መቀጮ ያስቀጣል። ጉዳዩ ከሽብርተኝነት ጋር የተያዘ ከሆነ ቅጣቱ ከዚህም ያልፋል። በክፍለ ሀገር ወይም ስቴት ደረጃ እያንዳንዱ ክፍለ ሀገር የራሱ የሆነ ሕግ አለው። ለምሳሌ በካሊፎርኒያ በሐሰት መመስከር እንደ ከባድ ወንጀል ተቆጥሮ እስከ 4 ዓመት እስራት ሊያስከትል ይችላል። በኒውዮርክ ደግሞ እንደ ጉዳዩ ክብደት እስከ 7 ዓመት ሊደርስ ይችላል። የኢሚግሬሽን መዘዞች ለኢትዮጵያውያን እጅግ ወሳኝ ነጥብ። ይህ ነጥብ በተለይ ዜግነት ለሌላቸው ወይም ቋሚ የመኖሪያ ፍቃድ ግሪን ካርድ ላላቸው ኢትዮጵያውያን እጅግ ወሳኝ ነው። በአሜሪካ የኢሚግሬሽን ሕግ በሐሰት መመስከር የስነ ምግባር ብልሹነት የሚያሳይ ወንጀል ተብሎ ይመደባል። በዚህ ወንጀል ተፈርዶበት የተገኘ ግለሰብ የሚከተሉት ከባድ መዘዞች ሊገጥሙት ይችላሉ። ከሀገር መባረር። ዜጋ ያልሆነ ግለሰብ በዚህ ወንጀል ከተፈረደበት ከሀገር እንዲባረር ሊደረግ ይችላል።
የዜግነት ማመልከቻ ውድቅ መሆን ለዜግነት ያመለከተ ግለሰብ ጥሩ ስነ ምግባር ጉድ ሞራል ካራክተር እንደሌለው ስለሚቆጠር ማመልከቻው ውድቅ ይሆናል። ወደ አሜሪካ ተመልሶ እንዳይገባ መከልከል አንዴ ከተባረረ ወደፊት ወደ አሜሪካ ተመልሶ ለመግባት ለዘላለም ሊከለከል ይችላል። የጥገኝነት አሳይለም ማመልከቻ መበላሸት የጥገኝነት ጠያቂዎች ታሪካቸው ተአሚነት እንዲሆን ይጠበቅባቸዋል። በምርመራ ወቅት ወይም በፍርድ ቤት ቃላቸውን ከቀየሩ ወይም ዋሽተው ከተገኙ የጥገኝነት ጥያቄያቸው ሙሉ በሙሉ ተአሚነቱን ያጣል። ይህም ማመልከቻው ውድቅ እንዲሆንና ወደ መጡበት እንዲመለሱ ሊያደርግ ይችላል። የግልና የማህበራዊ መዘዞች ተአሚነት ማጣት በፍርድ ቤት ዋሽቶ የተገኘ ሰው በህይወት ዘመኑ ሁሉ ተአሚነት ጥያቄ ውስጥ ይወድቃል። የሙያ ፍቃድ ማጣት እንደ ሐኪም፣ ጠበቃ፣ አካውንታንቶች ያሉ ባለሙያዎች በዚህ ወንጀል ከተፈረደባቸው የሙያ ፍቃዳቸውን ሊነጠቁ ይችላሉ። በዋናው ክስ ላይ የሚያመጣው ተጽዕኖ አንድ ምስክር ዋሽቶ ከተገኘ የሰጠው ምስክርነት በሙሉ ከግምት ውስጥ ላይገባ ይችላል። ይህ ደግሞ በሐሰት ለመርዳት የፈለገውን ወዳጅ ወይም የቤተሰብ አባል ጉዳይ እንዲያበላሽ ሊያደርግ ይችላል። በታሪክ የተመዘገቡ የታዋቂ ሰዎች ፐርጀሪ ጉዳዮች የሐሰት ምስክርነት ተራ ሰዎችን ብቻ ሳይሆን በዓለም ላይ ከፍተኛ ስልጣን ላይ የነበሩ ግለሰቦችንም ዋጋ አስከፍሏል። የቢል ክሊንተን ጉዳይ ኢምፒችመንት ሳጋ በ1998 የአሜሪካ ፕሬዝዳንት የነበሩት ቢል ክሊንተን ከዋይት ሀውስ ተለማማጅ ከነበረችው ከሞኒካ ሌዊንስኪ ጋር ስለነበራቸው ግንኙነት በምርመራ ወቅት በመሐላ ስር ሆነው ዋሽተዋል። ዋናው ወንጀላቸው ከሞኒካ ጋር የነበራቸው ግንኙነት ሳይሆን ስለዚያ ግንኙነት በመሐላ ስር ሆነው ምንም አይነት የጾታ ግንኙነት አልነበረንም ብለው መካዳቸው ነበር። በዚህ ምክንያት በሐሰት በመመስከርና ፍትህን በማደናቀፍ ወንጀሎች ተከሰው በህዝብ ተወካዮች ምክር ቤት ከስልጣን እንዲነሱ ተወስኖ ነበር። ምንም እንኳን በሴኔቱ ከስልጣን ባይወርዱም የአርካንሳስ ጠበቆች ማህበር የጠበቃነት ፍቃዳቸውን ለ5 ዓመታት የሰረዘባቸው ሲሆን በታሪካቸው ላይም ትልቅ ጥቁር ጠባሳ ጥሎ አልፏል። የማርታ ስቱዋርት ውድቀት The Homemaker's Downfall በአሜሪካ የቤት አያያዝና የምግብ ዝግጅት ንግስት በመባል የምትታወቀው ማርታ ስቱዋርት በ2004 እስር ቤት የገባችው በህገ ወጥ የውስጥ መረጃ የአክሲዮን ንግድ ኢንሳይደር ትሬዲንግ በመፈጸሙ አልነበረም። ወንጀሏ ስለዚህ ጉዳይ ለፌዴራል መርማሪዎች ስትጠየቅ ሆን ብላ በመዋሸቷ ነበር። ሽፋኑ ከወንጀሉ የከፋ ነው እንደሚባለው እውነቱን ተናግራ ቢሆን ኖሮ በገንዘብ መቀጮ ልትታለፍ ትችል ነበር። ነገር ግን በመዋሸቷ ፍትህን በማደናቀፍ ለፌዴራል ባለስልጣናት በሐሰት ቃል በመስጠት ወንጀል ተፈርዶባት ለ5 ወራት የፌዴራል እስር ቤት ገብታለች። ይህም በቢሊዮን ዶላር የሚቆጠር የነበረውን የንግድ ግዛቷን ክፉኛ ጎድቶታል። የራፐሯ ሊል ኪም የእስር ቅጣት። ታዋቂዋ ራፐር ሊል ኪም በ2001 በኒውዮርክ አንድ የሬዲዮ ጣቢያ ደጃፍ ላይ በተፈጠረ የተኩስ ልውውጥ ውስጥ የተሳተፉ ጓደኞቿን ለመጠበቅ ስትል ለፌዴራል መርማሪ ዳኞች በሰጠችው ቃል ላይ ጓደኞቿ በቦታው እንዳልነበሩ በሐሰት መስክራለች። የጥበቃ ካሜራዎች ግን እውነቱን አሳይተዋል። በዚህ ምክንያት በሐሰት በመመስከር ወንጀል ተከሳ ለ1 ዓመት ከ1 ቀን የፌዴራል እስራት ተፈርዶባታል። ለኢትዮጵያ አሜሪካውያን ማህበረሰብ የሚሆን መልእክት በኢትዮጵያ ባህል ውስጥ ለቤተሰብ፣ ለጓደኛ ወይም ለማህበረሰብ አባል መቆም ትልቅ ዋጋ ይሰጠዋል። ሰው ምን ይለናል የሚለው ስጋት እንዲሁም አንድ ሰው አሳልፎ አለመስጠት የሚለው የሞራል መርህ ብዙ ጊዜ እውነታን እስከ መደበቅ ሊያደርስ ይችላል። የመቅደስ ደበሳይ የመጀመሪያው የቃል ለውጥም ምናልባትም ከዚህ አይነቱ የማህበራዊ ጫና የመነጨ ሊሆን ይችላል። ነገር ግን ይህ የባህል እሴት ወደ አሜሪካ የህግ ስርዓት ሲመጣ እጅግ አደገኛ ሊሆን ይችላል። የሁለቱ ስርዓቶች ልዩነት በአሜሪካ የህግ ስርዓት ውስጥ ለመሐላ ላይ የሚሰጠው ክብር ከማህበራዊ ግንኙነት በላይ ነው። ፍርድ ቤት እውነትን እንደ ቅዱስ ነገር ይቆጥራል። ስለዚህ ጓደኛን ወይም ዘመድን ለመጠበቅ ተብሎ የሚነገር ውሸት ሁለቱንም ወደ ከባድ ችግር ሊያስገባ ይችላል። የጥገኝነት አሳይለም ማመልከቻዎች። ብዙ የጥገኝነት ጠያቂዎች ታሪካቸውን ለማሳመር በሚል የተሳሳተ ምክር አንዳንዶች ነገሮችን አጋነው ወይም ቀያይረው ይናገራሉ። ይህ በጣም አደገኛ ነው። የኢሚግሬሽን መርማሪዎች የተነገረውን ታሪክ በብዙ መንገድ ያረጋግጣሉ። በታሪክ ውስጥ ትንሽም ብትሆን ሆን ተብላ የተነገረች ውሸት ከተገኘች ሙሉ ታሪኩ ተአሚነት ያጣል። ይህም ለውድቀት ይዳርጋል። የጋብቻ ቃለመጠየቆች። በጋብቻ ግሪን ካርድ ለማግኘት በሚደረግ ቃለመጠየቅ ወቅት ጥንዶች ግንኙነታቸው እውነተኛ መሆኑን ለማሳየት ይጠየቃሉ። እውነተኛ ያልሆነ ጋብቻ ፈጽሞ እውነተኛ አስመስሎ በሐሰት መመስከር
በሁለቱም ወገኖች ላይ ፐርጀሪና ኢሚግሬሽን ማጭበርበር ክስ ሊከሰት ይችላል። የቤተሰብ ፍርድ ቤት ጉዳዮች በፍቺ ወይም በልጅ የማሳደግ መብት ክርክር ወቅት አንዱ ወገን ሌላኛውን ወገን ለመጉዳት ብሎ በሐሰት ሊመሰክር ይችላል። ይህ ከተደረሰበት በሐሰት የመሰከረው ወገን የልጅ የማሳደግ መብቱን ሊያጣ ይችላል። የአዲስ ምዕራፍ ጉዳይና የመቅደስ ደበሳ የችሎት ገጠመኝ በሩቅ ሀገር ኢትዮጵያ የተከሰተ ቢሆንም ድምጹና ትምህርቱ በአሜሪካ ለምንኖር ኢትዮጵያውያን በሙሉ ሊደርስ ይገባል። በአሜሪካ የህግ ስርዓት ውስጥ ቃለ መሐላ ቀላል ነገር አይደለም። ከእውነት ጋር የተገባ የብረት ኪዳን ነው። ያንን ኪዳን መስበር በገንዘብና በእስር ብቻ ሳይሆን እድሜ ልክ በሚዘልቅ የሞራልና የማህበራዊ ውድቀት እንዲሁም ለዘላለም ከሀገር እስከ መባረር በሚደርስ ከባድ ዋጋ ያስከፍላል። ስለዚህ በማንኛውም የህግ ሂደት ውስጥ ስንገኝ ምንም አይነት ጫና ቢኖርብንም ከእውነት ውጪ ሌላ አማራጭ እንደሌለ ልንገነዘብ ይገባል። ምክንያቱም የሐሰት ምስክርነት ለአፍታ ችግርን የሚሸፍን ሊመስል ይችላል፣ ነገር ግን በመጨረሻ የሚቆፍረው መውጫ የሌለው ጥልቅ ጉድጓድ ነው። ማሳሰቢያ፣ ይህ ትንታኔ ለመረጃና ለትምህርት ዓላማ ብቻ የቀረበ ሲሆን የህግ ምክር አይደለም። በማንኛውም የህግ ጉዳይ ውስጥ የተሳተፉ ግለሰቦች ብቃት ካለው የህግ ባለሙያ ጋር መመካከር አለባቸው።